ማዝናሽ ጠላ ይወዳሉ ጠላ ይኖራል አንተ ችግር ለወዲህ ነው የመጣው አቶ ሽመክት ቤት አብሮ አይሄድም ሃይማኖት የቀረኝ የለም ፍቅር ሲዝም ነው የቀረኝ በሙሉ ደውጫል በሉ ማን ያጉርሰኝ በሉ ኧረ በሉ ማን ያጉርሰኝ አሁን ማን ያጉርሰኝ ታሞ የተነሳ እግዚአብሔሩን ረሳ አንቺ ነሽ እንኪ ሃኝ ቆቆቆ ወደዚህ ጠጋበይና ያጉርስሽ በደም የበሬ እግር ይዞ ነው የመጡት እየገቡ ነው ሱራ ጀዲድ እየገቡ ነው አጨብጭቡ እርስ በእርስ ተያይዞ no relationship never yeah zero አላምንም why ተመርሽ ነው I swear zero yeah በጣም አሪፍ እሺ ደረጃ 4 ያልተነካች no የደረሰች እየመጣች ነው ቀረች እንዴ ነው የደረሰች ማጣችልህ ሂድና ሩጥበት በጣሽ አለሽልኝ ደግነሽ አለሽ ስንቴ ናፍቀሽ ነበር እንደዚህ አንቺን መያዝ እንደዚህ አንቺን ማንጠልጠል እንደዚህ አንቺን ቤት ውስጥ ይዤ መዞር እንዴት እንደናፈቅሽ ስላላወቅሽ ነው አይ ስንት ነገር አብረን አሳለፈን እንደዚህ ቆይሽብኝ እንደዚህ ይምቋ ለአሁኑ ይህችን ቅመሽ በኋላ ቤት ስንገባ አሳይሻለሁ እሺ ኢትዮጵያ ያለ ወንድ ስጀነጅኒ በተዋወቅሽ በ3 ቀኑ ስልኩ ይሰበራል በሳምንቱ አያቱ ይሞታል በወሩ አጎቱ ምናምን ብቻ በጣም ብዙ ነገር የምርቃና ወሬ ይደረደርላችኋል ኢትዮጵያ ያለ ወንድ በስሩ 6-7 ተማሪ ያጫውታል አንቺ ለመላው ነው የምትፈልጊው የወርሽ መጨረሻ ላይ የሆነ የምትበጥሽው ነገር አለ ለበርጫ ለሴሽ ለምናምን ኢትዮጵያ ያላችሁ ላይ ደግሞ ለምን ስርዓት ማይኖራችሁ አረብ ሀገር ያሉቶችን ምን አርጉ ነው የምትዋቸው የዘመድ ናፍቆት አለ የሥራ ጫና አለ ምናምን እዚህ ሰው እንደራባት ታውቃለህ ትደውልና የ5 ብር ካርድ ይፈቀህ በተለያዩ የሶሻል ሚዲያ ፕላትፎርሞች ምን አርጊ ነው የምትላት ለምን አርፋ ተቀመጥ እናንተ ደግሞ አረብ ሀገር ያለሽ አንቺ ማለት ኢትዮጵያ ነኝ ካለሽ በ3 ቀኑ ስልኩ ይሰበራል እንደነገርኩሽ በሳምንቱ ሌላ ጫና እየመጣ አንቺ ትቀፈያለሽ ብር ትልቂያለሽ ማለት ነው ከዛ ለተማሪዋ ምሳ ይጋብዛታል ምናምን ልብስ ይገዛላታል ምናምን እንደዛ ነው ጨዋታው እንደዛ እንደ በግ ኑሪ ተብዬ እንደ ምንድነው ምኖሮ የምድር ጨው ነሽ ተብዬ ጣዕምስ የኔ እንዴት ነው የኔ ባሪ የኔ ጸባይ ለጌታ ቤት ይሆናል ወይ እንደ ቃሉ ይሄዳል ወይ አስመስሎ ይኖራል ወይ ለእውነተኛ ጌታ ይመቻል ወይ ወይ አቤ 13 ሚሊዮን ብር ለ13000 ነው ስንት ነው እኔ ቁጥር አፈሪ ምን ለሳሪ በ100 ሺህ ብር የሚጸዳ ቤት ነው 13 ሚሊዮን ነው ስለዚህ ይሄንን ቤት ወደ ሌላ ሰው ከሚሄድ ምን ታስባለህ እኛ ስንት ሚሊዮን አለን ስንት ሚሊዮን ህዝቡ ቢጨምርልን እዛ ቤት ውስጥ ህዝቡ የሚጨምርልን እንደ ልባችን እንፍለጣቸው ህዝቡ እኔ ተወልጄ ያደኩበት ከተማ ነው ከዛ ከተማ ከምርቅ ከዛ ከተማ ከመውጣ 13 ሚሊዮን ህዝቦች ተዘጋጁ በቃ ልንገዛው ነው ሄሎ እንዴ ምን እየሰራሽ ነው ማለት ዶሮ ስሪ አላልከኝም እና ጥፍሯን ያልኩሽ እንድዋል መስራት ከዛ ሴንሲቲቭ ፓርቶችን ነው መነካው ፖለቲካ ሴንሲቲቭ ነው ባበሻ ሃይማኖት ሴንሲቲቭ ሃይማኖት የቀረኝ የለም ፍቅር ሲዝም ነው የቀረኝ በሙሉ ደውጫል ያበላ ልመለስ እንዴ ኦርቶዶክስ አትሰጥም ችግር አለባት እኔማ ከኦርቶዶክስ ጋር ጸበኛ መሆን አለብኝ ስለ ኢየሱስ ብቻ ስታወራ ደሙ የሚፈላው የኛ ቤት ሆኖ ምንም አይደማት በመዳነ
ጭራሽ ኦርቶዶክስ ስትሆን እኮ ችግሩ ገዳም ገብተህ ቆሎላ ነው የምትበላው። ገንዘብ የለም። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል 500 ሺህ ይዘጋል። ኦርቶዶክስ ቆሎ ትሰጣለች ወስዳ ገዳም ላይ ምናምን ነገር። ኧረ ተው ኦርቶዶክሶች ተው፣ አሸቅሉን። ምድረ የጠንቋይ ልጅ ትብታባን በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋህዶ ልጆች ናቸው። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ ብያለሁ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ ምች ድልት እያለኝ ነው መጨረሻ። በተለይ በእስልምና ውስጥ በቃ መሳቀቅ እንጂ የፈለኩትን የነጻነት አምላክ እንደሌለኝ ተገንዝቤያለሁ። ምንም አይነት ነገር ፖስት ባረግ ሙስሊምና ሙስሊም ነን የሚሉ ሰዎች ቆብ አርጌ ካላወራው በስተቀር ሰላሜን ሊሰጡኝ አልፈለጉም። እኔ የምፈልገው የነጻነት አምላክን እግዚአብሔርን ነው። የነጻነት አምላክን እንጂ እንዲያርግ እንዲያታርግ በዚህ ውጣ በዚህ ግባ ምናምን የማይለኝ ነገር አትጠጣ ምንም አታርግ የሚለኝን ስለማልፈልገው በእኔ ማለት ለእናንተ ይመቻችሁ እስልምና፣ እኔ ግን በቃኝ። ስርዓት እነግራቸዋለሁ። በአሁን ሰዓት ካሁን በኋላ ጌታን ተቀብያለሁ፣ በስሙ እጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው ብላ ሰደበችን። እኛን ግን የሻፈደችው ናት። ለምንድን ነው መልስ ማሰጣት? ለምን ነው እኛ የምንሰደቡ? ሰው ባደረግናት። እኔ በፍጹም ሳምሪ በእንደዚህ አይነት መንገድ እውነት ትመልሻለሽ ብዬ አልገመትኩም። ህዝብ ላይ እጅሽን አጣጥፈሽ ቀዝቃዛ ወላፈን አይባል፣ እናቴ ትሙት አይባል፣ እናቴ ትሙት አይባል። አልጠበኩም። ሲሪየስ ቶክ ሊያገኝሽ የሚፈልገው ማታ ማታ ብቻ ከሆነ እሱ ባልሽ አይደለም። እመኚ፣ ማታ ማታ ብቻ ከሆነ የሚፈልግሽ ቢምቢ ነው ግደዩ። እኔም ማቀው ሐዋሳ ማታ ማታ ብቻ የሚመጣ ነገር ቢምቢ ነው። ቀን የማይመጣ ማታ ሰው እየወቀስን ከሌን እየወቀስን እንደዚህ አይነት ቪዲዮ አንሰራም በብዛት። ለምን ይሄ ኮሜንት ላይ ምንድነው ኮሜንት ላይ አልጻፍም፣ ግን ቪዲዮ እየሰሩ እነሱ ለብር ብለው ነው ድራማ ነው እየሰሩ ያሉት ምናምን የሚሉት ነገር አለና ይሄ ነገር እውነት እኛን አይወክልም። እውነተኛን የሚያቀን ሰው እንደዚህ አይነት ነገር ይሄ ነገር ድራማ ሊሆን አይችልም በታሪክ ማለት ነው። እዚህ ጋር 2 ልጆች አሉን። 2 ልጆች ወደፊት አድርገው የሚያዩት ነገር ነው። ይሄ ራሱ ገና ወደፊት ያሳስበናል። በጣም ምን ሳቀቅበት ነገር ነው። ገባሽ? ልጆቹ አይተው ወደፊት ምንድነው የሚሉት? ምን ብለሽ ነው የምታስረጃቸው? ገባሽ? ይሄንን እኛ እንደ ቢዝነስ ወስደን በታሪክ ልንሰራውም አንችልም። ይሄ እኛና እግዚአብሔር ነው የምናውቀው። እንደዚህ አይነት ሜንታሊቲ ማንነትም የለንም። ግን አንድ እዚህ ገረሳ ነው የነሳው ነገር ማለት ነው። የሰው ልጅ ለገንዘብ ብለህ ነው እንደዚህ የምታረገው ሲል ለአንተ አስቦልህ እንዳይመስልህ። ለአንተ አስቦልህ ሳይሆን ኦሬዲ አንተ ለገንዘብም ብለህ ራሱ ብታረገው ቢሆን ኖሮ ራሱ ያን ነገር እንድታረገው አይፈልግም። ለምን አዲንዶስ ደዴ ዩጋር ለወራት ማኒ ባይደለ በእንደዚህ ነገር ላይ ዋው ሰው አይፈልግም። ሰው ግን ስለማያረግልህ በጀርመንኛ አቶ ሽመክት ታው የሞተ ሰው ህልም ያስፈታል። ሰው ይበላ የለም ወይ ይላል። ኧረ እንዴ ለእሱ ነው የመጣው። ማን እያገባ ማን አግብቶ ይፍታ። አቶ ሽመክት ወንድሜ ሽመክት አቶ ሽመክት
የኔ ጡረታ አከፋይ ማጅራት ቆለፉ ወይ ማጅራትን መቱ ወይ ማጅራትን መቱ ወይ የኔ ጡረታ አከፋፋይ የኔ ጡረታ አከፋፋይ ማማዝናሽ ይገርሞታል። አቶ ሽመክት አንድ ቀን እቤታቸው ምግብ እየተበላ እንዳጋጣሚ ሄድኩኝ እኔ ጥቅልል አደረጉና አጎረሱኝ። ላንተ አሁን ማን ያጉርሰኝ በሉ ማን ያጉርሰኝ በሉ ኧረ በሉ ማን ያጉርሰኝ አሁን ማን ያጉርሰኝ አሁን ማን ያጉርሰኝ ሽመክት ሽመክትዬ አንድ ቀን ደግሞ ይገርሞታል። የሽመክት ውለታ ተነግሮ አያልቅም። አሁን እሱ ይሄ አጎቱ ናቸው። ይሄኛው እዚህ ያሉ አጎቱ ናቸው። አቶ ሽመክት አጎቱ ናቸው። ልጅ ምንም የላቸው። ድሮ ገጠር አግብተው ነበሩ አሉ። 3 ጊዜ 4 ጊዜ አግብተው 4 ጊዜ ፈተዋል አሉ። አይደለም እሳቸው አይፈልጉም ነበር። በህይወት እያሉ ልጅ መውለድ አይፈልጉም ነበር። እያገቡ 7 ጊዜ 3 ጊዜ 4 ጊዜ እሳቸው አይፈልጉም መውለድ። አግብቶ መፍታት ነው ስራቸው የነበረው እኮ አግብቶ መፍታት ነው ልጅ መውለድ አይፈልጉም። አሁን ማን አግብቶ ይፍታ ማን እያገባ ማን አግብቶ ይፍታ? አቶ ሽመክት ወንድሜ እኔ ለሰው መጣሁዬ አቶ ሽመክት ወንድሜ እማማዝናሽ ምንድነው ለቅሶ ቤቱ ምንድነው? ምኑ እንደው የሚበላ የሚቀመስም የለም። ባዶ ለቅሶ አመት ባላጣራው ሰው ኑሮ ውድ ነው። አንተ ለወድህ ነው የመጣው። ዘመድ ሞቶ ለለቅሶ አይደለም እዚህ አንተ ለወድህ አረጋው ከስር ይፍረስ አይደለም ለቅሶ አይደለም እንደፈተ የለም ለወድህ ነው እንደ የመጣው ወድህ ቤት አትበላም አንተ ተላላ አንድ ቀን ደግሞ ይገርሞታል። እማማዝናሽ ለወድህ ነው እንደ የመጣው አንድ ቀን አቶ ሽመክት መኪና ከሳብ እማማዝናሽ ይወሎት ይሄ እዚህ ጋር ጥግ ያለው ይሄኛው ይሄ ከገጠር አምጥተው ያሳደጉት ልጅ ነው። ይሄ እዚህ ጋር ያለ ቀይ የለበሰው እና ሳማቸው። አንተ ምን ነው ኮራ እንዴ? ሳማቸው። አይዞ የውሸት አይዞ እያለቀሰ ነው። አይዞ የጦት ልጅ የሚሆን የእህትም ልጅ ወንድምም ልጅ ነው። እኔ አልበላም። እኔ በቃ ቤት ጠግቤ ወጣሁ። አሁን ለራስ ሆዳምነትክን ቤት ለእሶ ቤት መጥተህ የሚበላ የለም ወይ እችላለሁ ባለጌ እዛ እኔ ቤት በልቼ ጠግቤ ወጣሁ። ቤቴ ሚጥሚጣ የለውም። አንተ ብትኖር በወጥ እንበላ ነበር። አጎታ አዘጋጅተው ለመሞታቸው አንተ ትበላ እንድትበላ ብለው አንተ ሽመክት አንተ ብትኖር ደረቅ እንጀራ እንበላም ነበር። በወጥ ነበር ምን በላው። አንተ ሽመክት ወጥ ይሰሩ ነበር። እሳቸው ወንድ አይደሉ? ወንድ ወጥ እየሰራ ነው ስትበላ የኖርከው። አረ እንደዛ አይባልም። አንተ ዝም በሉ እንዴ! ምንድነው እንዴ? በቃ አምላክ ወታደሮች መጥተው ጎትተው ይወስዱሃል። ነግሬያለሁ። በህግ አምላክ እንዴት ነው ለቅሶ ቤት ህልም ይፈታሉ? ቤት አትበላም። እዛ ለቅሶ ቤት ህልም ይፈታሉ ወይ? በልተህ አትመጣም። ይሄ ለቅሶ ቤት ነው። በቃ ህልም የቱ ነው? ህልም አትፈችው። ይሄ ነው የሚሰጡት። ይሄው ዋጋውን ታውቅ የለ? አረ ህልም ቤት ለቅሶ ቤት ነውር ነው። አይፈታም። ህልም አይፈታም። መልስ አረ ለቅሶ ቤት ነው እንዴ? ለቅሶ ቤት እኮ ነው። አልፈታም። ለቅሶ ቤት አልፈታም። ለቅሶ ቤት የሞተ ሰው ህልም ይፈታል። የሞተ ህልም የሚፈታው የሞተ ሰው ለቅሶ ህልም ይፈታል። ህልም ያለ ማለት ይፈታው። የሞተ ሰው ህልም ያፈታል። ሰው የደስታ ብቻ የሰርግ ብቻ አይደለም። የሞተ ሰዋቸውም በህልማቸው አደጋም እንደው ያዩት ህልሙን ያፈታሉ። አይ እሳቸው ህልም አይደለም እማማዝናሽ፣ ህልም ፍቱልኝ ሳይሆን መቼ ነው የምሞተው ንገሩኝ። የምሞትበትን ቀን እግዜር ነው የሚያውቀው።